የፌዴሬሽን ምክር ቤትና የፌዴራል መንግስት የማንነትና የበጀት ጥያቄያቸውን በአግባቡ ተመልክቶ ምላሽ እንዲሰጣቸው የራያ ወሎ የአማራ ማንነትና ወሰን አስመላሽ ኮሚቴ ጠየቀ። በአሁኑ ሰዓት በጦርነቱ የተጎዳው የራያ አካባቢ በመልሶ መቋቋምም ሆነ በጤና አገልግሎት የተነፈገ አካባቢ በመሆኑ በቂ ትኩረት ሊያገኝ እንደሚገባም ጠይቀዋል። አንዷለም መናን ተጨማሪ አለው። በፌዴራሊዝም ስርዓት ውስጥ ማንነትን በያኙ ማን ነው? ማንነትስ እንዴት ይበየናል? ሕገ መንግስቱን በግልጽ ያስቀመጠው ምንድነው? የኢትዮጵያ ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ ራሱን በራሱ የመወሰን የራሱን ማንነት የመግለጽ ፖለቲካዊ እኩልና በየደረጃው እንዲያገኝ የማድረግ እነዚህ አይነት መሰረታዊ መብቶች ተፈቅደዋል። የራያ ህዝብ ባለፈው 30 ዓመት ገደማ በልማትም ሆነ በህጋዊ መብቶቹ ሳይከበሩለት መቆየታቸውን የራያ ወሎ አማራ ማንነት አስመላሽ ኮሚቴ ከአሚኮ ጋር በነበራቸው ቆይታ ገልጸዋል። እንደ ኮሚቴ አባላቱ ገለጻ በአሁኑ ወቅት ያለው የኢትዮጵያ ለውጥ እንዲመጣ ምክንያቶቹ የራያና የወልቃይት የማንነት ጥያቄዎች ግንባር ቀደም ሚና አላቸው። በመሆኑም ይህንን የቆየ ጥያቄ መሰረታዊ ምክንያት ያለው መሆኑን ሁሉም ሊረዳ ይገባል ብለዋል። የኮሚቴ አባላቱ መነሻችን ምንድን ነው? መነሻችን አንደኛው ተፈጥሯዊ ማንነታችን መሆኑ ነው። ሁለተኛ አወሳሰዳችን ህገወጥና ህገወጥ ስለሆነ ነው። ሶስተኛው ባለፉት 30 ዓመታት የደረሱብን በደሎች በጭራሽ በዛ በኩል እንድንቀጥል የሚያደርጉ ባለመሆናቸው ነው። አራተኛውና ዋነኛው ስቲል አሁን ድረስ ማለት ነው የትግራይ አንዳንድ ኤሊቶችና የፖለቲካ ኃይሎች ታላቋን ትግራይ መመስረት ላይ እየተገነባ ነው ሀሳባቸው። ስለዚህ ኢትዮጵያዊነታችንን ከላያችን ላይ ለመንጠቅ የተደራጀ ኃይልም እንዳለ ነው የሚሰማ። የራያ ህዝብ ከራያነቱ በላይ ኢትዮጵያዊነቱን ይወዳል። ይሄ በጣም በግልጽ መሆን መቻል አለበት። ሁልጊዜ የትግራይ ባለስልጣናት ከአንደበታቸው የሚወጣው ይህ ህዝብ የኛ አይደለም፣ ፍላጎቱም ናፍቆቱም ሁሉም ከአማራ ጋር ነው፣ ስነ ልቦና አማራ ነው። ስለዚህ ምን መደረግ አለበት? በኢኮኖሚ መሽመድመድ አለበት። ህዝቡ የትርፍ አምራች አካባቢ ነው፣ ሀብታም አካባቢ ነው የነበረው። ተፈጥሮ ነው የጠየቅን ያለን እኮ የተፈጥሮ ጉዳይ ነው። ራዮች ሰሜን አሁን እኔ ከሚገርም የኔና የኃይሉ የሌሎቻችን ሰሜን ወሎ ነው የሚለው ዶክሜንታችን። ይሳውን ነቸር ተፈጥሮ የሰጠን ነው። ይህ የራያ ማንነት ጥያቄ ገፊ ወይም መሰረት አልባ አለመሆኑን በመረዳት ሁሉም ኢትዮጵያዊ ሊደግፈው የሚገባ መሆኑን ያነሱት ኮሚቴ አባላቱ በዚህ የማንነት ጥያቄዎች ምክንያት ህዝቡ የተዘጉበትን አገልግሎት ተቋማቱን እንዲከፈቱለት ጠይቀዋል። የጤና ተቋማት አምቡላንስ የለም። እንግዲህ ኢትዮጵያ ውስጥ ቢያንስ 4 እና 5 6 ወረዳ አምቡላንስ የሌለው አካባቢ ቢኖር እነዚህ የማንነት ጥያቄ ያለባቸው የራያ ወረዳዎች ናቸው። በአስቸኳይ አምቡላንስ ወደ አካባቢው ሊመለስ ይገባል። የነበሩት አምቡላንሶች በሙሉ ተወስደዋል፣ የሉም። የመብራት ኃይልም ሁኔታዎችን ሊያስተካክል ይገባል። ዲስትሪክቱ በመቀሌ ስለሆነ አሁን ከተማው ከፊል ከተማው ጨለማ እየተዋጠ ያለበት ሁኔታ ነው። ምናልባት መጪው ክረምት ደግሞ ተጠቃሉ መብራቶች ሊጠፉ ይችላሉ። ለምን? ያው ጥገና አይካሄድም፣ ባለሙያዎች የሉም፣ ትራንስፎርመሮች ተቃጥለዋል። ይሄ ሁሉ ችግሮች አሉና ይሄ ነገር ሊስተካከል ይገባዋል። ሴክተሮች የራሳቸው ትምህርት ቤቶች የራሳቸው ብር አውጥተው መጠቀም አልቻሉም። ስለዚህ ሁሉም ነገር የተዘጋጋ ነገር ስለሆነ ይህንን ለሚመለከተው ለፌዴሬሽን ምክር ቤት ለተለያዩ ሚኒስቴር መስሪያ ቤቶች ገብተን እና የፌዴራል ተቋማት ለማናገር ሞክረናል። እንግዲህ ውጤቱ አብረን የምናየው ይሆናል። በህጉ መሰረት የህዝቡ የማንነት ጥያቄ እንዲመለስ ከክልሉ ምክር ቤት እስከ ፌዴራል ተቋማት ጥያቄዎቹ በህጋዊ መንገድ ሲያቀርቡ መቆየታቸውን የሚገልጹት አባላቱ አሁን በችግር ውስጥ ያለው ህዝብ በጀት በቀጥታ እንዲደርሰው የህዝብ ድምፅ ለፌዴሬሽን ምክር ቤት ማቅረባቸውን አብራርተዋል። በዚህ ሰዓት 145,122 ፊርማ በማሰባሰብ ኒርሊ ወደ 150 ሺህ የደረሰ ማለት ነው ለፌዴሬሽን ምክር ቤት ቀርቧል። ይሄ ማለት በአማካኝ 4 ፋሚሊ ቢኖረው አንድ ፈራሚ ወደ 600 ሺህ ሰው ገቢ አድርጓል ማለት ነው። በጭራሽ በጀታችን ወደ ትግራይ ክልል መላክ የለበትም ብሎ የጠየቀ አካል ማለት ነው። የዚህ ህዝብ ድምፅ ሊሰማ ይገባል። ፌዴራሉ አግልሎናል፣ በዚህ መደምደም እንችላለሁ። ምክንያቱም ፍትሃዊ አይደለም የሚሰጠው አገልግሎት። ለምሳሌ ኃይሉን ተጨማሪ ኃይሉም ጨምርበት በጀት በተለያዩ መስፈርቶች እስከሚወጣለት ተብሎ ይህን ህዝብ ወደ 65 ሺህ የሚሆን ተፈናቅሎ ነው የከረሙ። የግለሰብ ቤት ጀምሮ እስከ የመንግስት ተቋማት ተዘርፈዋል። መውሰድ ያልቻሉት ደግሞ አውድመውታል። በጣም ከሚገርም አሁን ገጠር
ማቴሪያሉ ከመወሰድ አልፎ ጣራው አፍርሰው ወስደውታል። በዚህ የሚደረገው የዳግም ግንባታ ትኩረት ላይ አልተሰጠውም። ከበር ተክላይ ወደዛ ከጉምብርዳ ወደዛ የተለያዩ የፌዴራል ድጋፎች እኛ ላይ ፎከስ አያደርግም። የህዝብም ተገለናል የሚል ነገር በፌዴራል በተለይ